ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን ከስም ገላጮች የሚመሰረቱ ስሞችን እናያለን። ናውንስ ፍሮም አድጀክቲቭስ። እንግዲህ ኢናን ቱ the ሜል ግራማቲካል ጀንደር አድጀክቲቭ በመጨመር የወንዱ መገለጫ የስም ገላጭ ላይ በመጨመር ከስም ገላጭ ስም እናገኛለን ነው። ጉዳ ትልቅ ማለት ነው። እንግዲህ ጉዳ ስም ገላጭ ነው። ጉዲና እድገት ትልቅነት ነው፣ ስም ነው። በላ ሰፊ ማለት ነው። ይህ ስም ገላጭ ነው። በሊና የሚለውን ስም እናገኛለን፣ ስፋት ስም ነው። ቀላ ቀጭን ነው። ቀሊና ቅጥነት ይሆናል። ቀሊና ቀላ ከሚለው ስም ገላጭ የተገኘ ስም ነው። በሬዳ ቆንጆ ነው። በሬዲና ቁንጅና በሬዲና በሬዳ ከሚለው ስም ገላጭ ወይም አድጀክቲቭ የተገኘ ስም ነው። ጉራቻ ጥቁር ነው። ጉራቺና ሲሆን ጥቁረት ይሆናል። ጥቁረት ጥቁር ከሚለው ገላጭ፣ ጉራቺና ጉራቻ ከሚለው መቂብሳ ወይም አድጀክቲቭ የተገኘ ስም ነው ማለት ነው። ፉርዳ ወፍራም ማለት ነው። ፉርዲና ውፍረት ይሆናል ማለት ነው። ጀባ ብርቱ ጠንካራ ማለት ነው። አድጀክቲቭ ነው እሱ ስም ገላጭ። ጀቢና ወይም ጀቤኛ ጥንካሬ ይሆናል፣ ስም ነው። ጤራ ረጅም ማለት ነው፣ ስም ገላጭ ነው። ጤሪና ሲሆን ርዝመት ቁመት ስም ይሆናል። ዲማ ቀይ ነው፣ ይሄም ገላጭ ነው፣ የስም ገላጭ ነው። ዲሚና ቅላት፣ ይሄ ስም ይሆናል ማለት ነው። እንግዲህ በጉዳ በላ፣ ጉዳ ትልቅ ማለት ነው። በላ ሰፊ ማለት ነው። ቀላ ቀጭን ማለት ነው። በሬዳ ቆንጆ ማለት ነው። ጉራቻ ጥቁር ማለት ነው። ፉርዳ ወፍራም ማለት ነው። ፈርዳ ከሚለው ጋር እንዳታምታቱት፣ ፉርዳ ነው፣ ወፍራም ማለት ነው። ጄባ ጠንካራ ብርቱ ማለት ነው። ጤራ ረጅም፣ ዲማ ቀይ ማለት ነው። እንግዲህ እነዚህ ከ1 እስከ 9 የተጠቀሱት ገላጮች ናቸው። የምንጠቀመው ለወንድ ነው።